በኃጢአት ቢሆን የምንተርፍ ሰዎች አንኖርም። በሆነ ሀገር በሆነ ማህበረሰብ የሆነ አደጋ መቅሰፍት ሲመጣ ብናይ በኃጢአት ነው ብለን ቸኩለን ወደ መደምደም መሄድ የለብንም። በኃጢአት ቢሆን ኖሮ ምናልባት ቀድመን የምንጠፋው እኛ ልንሆን እንችላለን። በኃጢአት ቢሆን ኖሮ ያ መቅሰፍት ቀድሞ መምጣት የነበረበት እኛ ላይ ሊሆን ይችላል። እንዲህ አይነቱ ሀሳቦች በውስጥ ራስን የማመጻደቅ ስሜት አላቸው። እነዛ በኃጢአታቸው እንዲሆነባቸው፣ እኛ ደግሞ ተመስገን ነው ያው እንዲህ ስለሆን አልተረፍን የማለት አደገኛ የሆነ የተሰወረ ኃጢአት አለበት። በኃጢአት የሚተርፍ የለማ። እውነተኛ ሰው እንዲያው የሚለው ከዛ ሰው ኃጢአት ይልቅ የኔ ይበልጣል፣ በምህረቱ ባይጎበኘኝ ኖሮ ቀድሞ የምጠፋው እኔ ነበርኩ ነው ማለት ያለበት። አቤቱ ኃጢአትን ብትጠባበቅ እግዚኦ እግዚኦ መኑ ይቀውም፣ ማን ይቆማል? አሁን እኛ እዚህ የመጣ ነው ያስቀደስ ነው ስጋውን ደሙን የተቀበል ነው በቅተን ነው ተገብቶን ነው ከኃጢአት ንጹሐን ሆነን ነው? በጭራሽ። ማንም ተገብቶት እንደዛ የሆነ የለም። በቸርነቱ ነው። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሊቀ ሥልጣናት አባ ኪሮስ፣ የዚህ ታላቅ ካቴድራል አስተዳዳሪ፣ አባቶች አበው ካህናት፣ ወንድሞች ዲያቆናት፣ በዚች ቅድስት ቤተክርስቲያን ቅጥረ ግቢ በውስጥም በውጭም ያላችሁ እናቶች፣ አባቶች፣ ወንድሞች፣ እህቶች፣ ሕፃናትን ሁላችሁም በእግዚአብሔር ስም እንዴት ሰነበታችሁ? እንዴት ከረማችሁ? እንዴት አረፈዳችሁ? አሜን። በየነበርንበት የጠበቀን ተርፎ ከሚቀረው ዕድሜ ያልነፈገን በየሳምንቱ ትንሣኤውን ከምናስብባት ከምንኖርባት ከሰንበተ ክርስቲያን ያደረሰን በዚህች ዕለትም ከዚህ ብራዊት መዓልት አድርሶ በጸሎተ ቅዳሴው እንድንሳተፍ የቻል ቅዱስ ሥጋውን ክቡር ደሙን እንድንቀበል ሌሎቻችን ደግሞ ደጅ እንድንጸና የጸሎተ ቅዳሴው ተሳታፊ እንድንሆን በአባትነቱ የረዳን እግዚአብሔር አምላካችን ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን፣ አሜን። ለተወሰነ ጊዜ ቃለ እግዚአብሔር እንማማራለን። በተቻለ መጠን ትንቀሳቀሱ በያላችሁበት ረጋ ማለት ብትችሉ መልካም ነው። የተለየ መውጣት መንቀሳቀስ ግድ የሚላችሁ ምክንያት ካለ ምንጊዜም ቤተክርስቲያን ምክር ሐሳብ እንጂ ማስገደድ የለም በእግዚአብሔር ዘንድ። በተቻለ ግን በሰንበተ ክርስቲያን ባንቸኩል፣ ቅዳሴው ሳያልቅ ትምህርተ ወንጌልም ሳያልቅ መውጣትን ልማድ ባናደርግ ይመከራል። በእውነቱ ወገብ እንዘ ይሬኢ ዮሐንስ ወንጌል ምዕራፍ 9 ቁጥር 7 ላይ መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት በቅድስት ቤተክርስቲያን ካደረጋቸው ተአምራት ካስተማራቸው ትምህርቶች በዛሬው ዕለት በቅድስት ቤተክርስቲያን በቅዳሴ የተነበበውን ወንጌል መሰረት አድርገን ጠቅለልና አጠር አድርገን ለመማማር እንሞክራለን። እያየ ተመለሰ ዮሐንስ ወንጌል ምዕራፍ 9 ቁጥር 7። እንግዲህ ታሪኩ አንድ ከመወለዱ ጀምሮ አይነ ስውር የነበረን ሰው መድኃኒታችን ኢየሱስ ክርስቶስ በአስደናቂ አምላካዊ ተአምራቱ በደረቅ ግንባር ላይ አይን የፈጠረለት መሆኑን የሚያስታውስ ነው። ቤተክርስቲያናችን በዓመት ለየት ባለ ሁኔታ 2 ጊዜ የድውያንን መፈወስ በተለየ ሁኔታ ሳምንቱንም ሰንበቱንም መጻጉዕ ብላ ታስባለች። አንዱ ዛሬ ነው፣ ሌላው ደግሞ አብይ ጾም ላይ ነው። ቤተክርስቲያን ሁልጊዜ በጸሎቷ ስለታመሙ ትጸለያለች። የታመሙት እንዲፈወሱ የሚያስፈልገውን ነገር ሁሉ ከጸሎተ ቀንድሉ ከዚህ ሁሉ ጀምሮ ታደርጋለች። በመስተብቁ በመሳሰለው ጸሎት ሁሉ ስለታመሙ በተለያየ ችግር ስላሉ ትጸለያለች። በቅዳሴውም በእንተ ቅድሳት በሚለው በጣም አስደናቂ ጸሎታችን ስለታመሙ፣ ስለተቸገሩ፣ ስለተጨነቁ ሁሉ ቤተክርስቲያን ሁልጊዜ ትጸለያለች። እንግዲህ ዛሬ በዮሐንስ ወንጌል ምዕራፍ 9 ላይ ያለው የተጻፈው ታሪክ በሚገባ የምናስብበት ያንን በውስጡ ለመኖር ጥረት የምናደርግበት ነው። ይህ ሰው ከመወለዱ ጀምሮ አይነ ስውር ነበረ። መድኃኒታችን ኢየሱስ ክርስቶስ የፈወሰው በፊቱ ላይ በግንባሩ ላይ የአይን ምልክት እንኳን ያልነበረውን ሰው ነው እና መድኃኒታችን ኢየሱስ ክርስቶስ ይህ ሰው ከመወለዱ ጀምሮ አይነ ስውር የነበረውን አየው፣ ተመለከተው ይላል። መድኃኒታችን ኢየሱስ ክርስቶስ ይህንን ከመወለዱ ጀምሮ አይነ ስውር የነበረውን ሰው ወደ ማየት ወደ መፈወስ የመጣው ዮሐንስ ወንጌል ምዕራፍ 8 መጨረሻው ላይ አይሁድ አንፈልግህም ብለው ሊወግሩት ድንጋይ አንስተው ከመካከላቸው ካስወጡት በኋላ ነው።
ወደ ኋላ ያለው ታሪክ ከዛ ጋር የተገናኘ ነው። መድኃኒታችን ኢየሱስ ክርስቶስ ለአይሁድ እውነቱን ነገራቸው። አንተ ማነህ እንደዚህ እያሉ ሲጠይቁት እውነቱን ነገራቸው። እምቅድመ ይትወለድ አብርሃም ሀሎኩ አነ፣ እኔ አብርሃም ሳይወለድ ሳይፈጠር ነበርኩ ሳይሆን አለው ነው። ይቅርታ አለው ነው። አለው ነበርኩ አይደለም። አብርሃም ሳይወለድ አለው ማለት እግዚአብሔር ዘላለማዊ ነው። በእግዚአብሔር ዘንድ ጊዜ የለም፣ ትላንትም የለም፣ ነገም የለም። ሁልጊዜ አሁን ነው ለእግዚአብሔር እና ዘላለማዊነቱን ሲነግራቸው ማወቅ ስለማይፈልጉ ወደ እውነቱ መምጣት ስለማይፈልጉ እነሱ ግምታቸውን አጽንተው መኖር ነው የሚፈልጉት እንጂ ወደ እውነት መምጣት አይፈልጉም። የተወደዳችሁ የእግዚአብሔር ቤተሰቦች ግምቶቻችንን እውነት አድርጎ ለመኖር ጥረት እንደማድረግ ያለ አደገኛ ነገር የለም። ሰው ግምቱንና የራሱን የመሰለውን እሳቤ ፐርሴፕሽን የምንለውን ያን ብቻ ይዞ ወደ እውነት ለመምጣት የማይፈልግ ሰው መቼም ቢሆን ወደ እውነት መምጣት አይፈልግም፣ መምጣትም አይችልም። እና ከመካከላቸው ሊያስወጡት ፈለጉ፣ ድንጋይ ያነሱ ሊወግሩት። ጌታችን ደግሞ የሚሞትበት የራሱ ጊዜም መንገድም ስላለው ከነሱ ተለይቶ ወደዚህ አይነ ስውር ወደ ሆነው ሰው ሄደ። ይህንን የቤተክርስቲያን ሊቃውንት ሲተረጉሙት አይሁድ አንፈልግም ባሉት ጊዜ ሁለንተናቸው በጣዖት በኃጢአት ወደ ታወሩ ወደ አሕዛብ እንደሚሄድ ወንጌል ከአይሁድ ወጥታ አጠቃላይ መግቦተ እግዚአብሔር ጸጋ እግዚአብሔር ከአይሁድ ከሕዝበ እስራኤል ወጥታ ወደ ሕዝበ አሕዛብ ወደ ወንጌል ወደሚመጡ ወደ አሕዛብ እንደምትሄድ የሚያሳይ ነው። ጌታችን የዚህን ሰው አይኑን ማብራቱ በጨለማ የነበሩትን አሕዛብ ወደ ወንጌል ብርሃን ወደ ጥምቀት ብርሃን እንደሚጠራቸው ማሳያ ነው። የተወደዳችሁ ከፈለግነው ደግሞ ከኛ አሜሪካ አምላክ አይደለም። ስለዚህ ወደዚህ አይሁድ ባልፈለጉት ጊዜ ወደዚህ አይነ ስውር መጣ። ይህንን አይነ ስውር በአይነ ምሕረት ተመለከተው። አይነ ስውሩን አየው ተመለከተው ይላል። እግዚአብሔር የተለየ ቸርነት፣ የተለየ ተአምራት፣ የተለየ ረድኤት ሊያደርግ ሲል አየ ይላል። እግዚአብሔር እስራኤላውያንን ከግብፅ መከራ ሊያወጣቸው ሲል እግዚአብሔር ወደ ሕዝቡ አየ ተመለከተ ይላል። እግዚአብሔር የማያየው ኖሮ አይደለም። ሁላችን በእግዚአብሔር አይን ፊት ነን። ከእግዚአብሔር ፊት የተሰወረ ምንም ፍጥረት የለም። ግን በልዩ ረድኤት ሊመለከት ሲል እግዚአብሔር አየ፣ እግዚአብሔር ተመለከተ ይላል። እግዚአብሔር ሁላችንንም በአይነ ምሕረቱ ይመልከተን። በእውነቱ እሱ በሚያውቀው በውስጥም በውጭም በቅርብም በሩቅም ያለውን ችግር ሁሉ እግዚአብሔር ይመልከትልን። ከዚህ በኋላ አይነ ምሕረቱን ወደዚህ አይነ ስውር ባዞረ ጊዜ ደቀ መዛሙርቱ መጀመሪያ ያቀረቡት ጥያቄ ነበረ። ጌታችን እንዲፈውሰው በመጸለይ በመለመን ፈንታ ይሄ ሰው ዕውር ሆኖ እንዲወለድ ኃጢአት የሰራው ማን ነው የሚል ጥያቄ ነበር ደቀ መዛሙርቱ ያቀረቡት። ያው እንዲህ አይነት ጥያቄ ብዙዎቻችንን ይፈትነናል። የሆነ ችግር ስናይ በጣም የሚያስጨንቅ ከህሊናችን አለፍ ያለ እንዴት ይሆናል የሚያሰይ ነገር ስናይ እንዴት እንዲህ ይሆናል እግዚአብሔር ሆይ አንተ እያለ ብለን ህሊናችን ለመጠየቅ እግዚአብሔርንም አንዳንዴ ተጠያቂ ለማድረግ በእውነቱ እኛ የተሻልን ሐሳቢዎች ሩሮዎች፣ እግዚአብሔር ደግሞ ምናልባት አስቸጋሪ ነገር በሰራ የሚያመጣ ጨከን ያለ እንደሆነም ህሊናችን ሊፈትነን ይችላል። እና ደቀ መዛሙርቱ በማን ኃጢአት ነው ይሄ ሆነው ብለው ነበር የጠየቁት። አዎ ይሄ ከተሳሳቱ ግምቶች የመጣ ነው። የሚሆነውን ሁሉ በኃጢአት ምክንያት አድርጎ ከማሰብ የሚመጣ ስህተት ነው። አዎ ኃጢአት ብዙ ነገር ያመጣል። እንደ ኃጢአት ነገሮችን የሚያመሰቃቅል የለም። በዚህ ዓለም ይሄን ሁሉ ውጣ ውረድ የሚያሳየን ኃጢአት ነው። ምንም ክርስቶስ መጥቶ ሁሉን ነገር ቢያስተካክለውም ቤዛ ቢሆንም ቅሬቱ ግን አለ። አሁን ጉዞ ላይ ነን። ይሄ በሙሉ የሚጠፋው የኃጢአት ቅሬቱ የሚጠፋው በትንሣኤ ዘጉባኤ ነው። ክርስቶስ መጥቷል፣ አድኖናል፣ ፍዳ መርገም ተወግዷል። ግን እስከ ትንሣኤ ግን መጓዝ አለ። በመስቀል ነው የምንጓዘው፣ በውጣ ውረድ ነው የምንጓዘው እና ኃጢአት ቀላል አይደለም። በግልም በሆንም በሀገርም በማህበረሰብም ኃጢአት ብዙ መከራ ያመጣል። ሁሉ ነገር ግን በኃጢአት ብቻ ደግሞ አይመጣም። አንዳንዴ ትንሽ እውቀት አደገኛ ነው የሚባለው ለዚህ ነው። የሆነው ነገር በዚህ ይሆናል ማለት ሁሉም በዛ ይሆናል ማለት አይደለም። ኢዮብን ያክል ታላቅ ጻድቅ ያ ሁሉ መከራ የደረሰበት ኢዮብ ምን ኃጢአት ሰርቶ ነው? መቼም ሰው ሆኖ ከኃጢአት ንጹሕ የለም። ግን ኢዮብ የመጣበት ያ ሁሉ መከራ ግን በኃጢአት ምክንያት አልነበረም። ለተጋድሎ እሱ ባወቀ ለልዩ ምክንያት ነበረ እና ሁሉ ነገር በኃጢአት ነው ተብሎ አይደመደምም። በሰው አካላዊና ሕሊናዊ ጤና ጉዳይም ኃጢአት የሚያበላሸው ብዙ ነገር ቢኖርም የሚሆነው ሁሉ በኃጢአት ነው ተብሎም አይደመደምም። ወላጆች በልጆቻቸው ጤና ላይ የራሳቸው የሆነ ሚና አላቸው። ለምሳሌ በብሉይ ኪዳን ሶምሶን የተባለው መስፍን ከመወለዱ አስቀድሞ እግዚአብሔር መልአኩን ልኮ ለእናቱ ምን መብላት እንዳለባት እንደሌለባት ተናግሯል። እንዲህ ያለ ትብላ፣ እንዲህ ያለ አትብላ። ለምን? የእናቶች አመጋገብ፣ የእናቶች ስነ ልቡናዊ ሁኔታ ሁሉ ሳይቀር በሚወልዷቸው ልጆች አካላዊም ስነ ልቡናዊም መንፈሳዊ ጤንነትም የራሱ ሚና አለው።
በአዲስ ኪዳንም ለዮሐንስ መጥምቅ ቅዱስ ገብርኤል ለአባቱ ለዘካርያስ ሲናገር እናቱ ምን መብላት እንዳለባት እንደሌለባት ተናግሯል። ለዮሐንስም እንደዚሁ ተነግሮታል። ለምን? ወላጆች በልጆቻቸው ጤና ላይ የራሳቸው ትልቅ ሚና አላቸው። ዛሬ በተለያዩ እውቀቶችም እየታወቀ እንዳለው በሚያደነዝዙ አይምሮን ሕሊናን በሚጎዱ እጾች በአልኮል መጠጦች የተጎዱ ወላጆች የሚወልዷቸው ልጆች አካላዊ መንፈሳዊንም ጤና የራሱ ችግር አለው። ዛሬ በሳይንስ በጥናት እየታወቀ ነው። ስለዚህ ለምሳሌ ወላጆች የራሳቸውን ጥንቃቄ ሳያደርጉ በሚወልዷቸው ልጆች ላይ የሆነ አካላዊ የመሳሰለ ችግር ቢፈጠር ይሄ በኃጢአት ነው ተብሎ ላይደመደም ይችላል። ወይ እግዚአብሔር እንደዛ አምጥቶባቸው ነው ተብሎ ላይደመደም ይችላል። ስለዚህ የሚሆነው ሁሉ ከኃጢአት የተነሳ ነው ብለን በአንድ ቅርጫት ውስጥ ወደ ማስገባት እንዳንሄድ ነው። በኃጢአት ከሆነ የሚተርፍ ሰው የለም። መድኃኒታችን ኢየሱስ ለስም አጠራሩ ክብር ምስጋና ይግባውና በሉቃስ ወንጌል ምዕራፍ 13 ላይ ጠየቁት አንድ ጥያቄ። በሰሊሆም ግንቡ ተንዶ የገደላቸው ሰዎች ነበሩ እና እነሱ በኃጢአታቸው ነው ወይ አሉት። መቼም ነው ብለን ነው እንደመድመው። ጌታችን ግን ምን አለ? እንደዚህ ቢሆን ኖሮ እነሱ የጠፉት በኃጢአታቸው እናንተ ደግሞ ያልጠፋችሁት ኃጢአት የሌለባችሁ ቢሆን ኖሮ እናንተም ጠፊዎች ነበራችሁ አለ። ከዛ አንድ ሌላ ታሪክ ጨመረላቸው። ሄሮድስ መስዋዕታቸውን ከደማቸው ጋር የደበለቀባቸው ማለትም ደማቸውን ከመስዋዕቱ ጋር አብሮ ደብልቆ ያቀረበባቸው አሉ። እነዛም እንደዚሁ ከናንተ የተለየ ኃጢአተኞች ስለሆኑ አይደለም። እናንተ የተረፋችሁት ከነሱ የተሻለ ጻድቃን፣ እነሱ ደግሞ የጠፉት ከናንተ የበለጠ ኃጥአን ሆነው አይደለም። ንስሐ ባትገቡ ሁላችሁ ምን ትሆናላችሁ አለ? ትጠፋላችሁ። ስለዚህ በኃጢአት ቢሆን የምንተርፍ ሰዎች አንኖርም። ስለዚህ አሁን የሆነ ሰው ላይ አያደርግ እንጂ በሆነ ሀገር በሆነ ማህበረሰብ የሆነ አደጋ መቅሰፍት ሲመጣ ብናይ በኃጢአት ነው ብለን ቸኩለን ወደ መደምደም መሄድ የለብንም። በኃጢአት ቢሆን ኖሮ ምናልባት ቀድመን የምንጠፋው እኛ ልንሆን እንችላለን። በኃጢአት ቢሆን ኖሮ ያ መቅሰፍት ቀድሞ መምጣት የነበረበት እኛ ላይ ሊሆን ይችላል። ስለዚህ አንዳንዴ እንዲህ አይነቱ ሀሳቦች በውስጥ ራስን የማመጻደቅ ስሜት አላቸው። እነዛ በኃጢአታቸው እንዲሆነባቸው፣ እኛ ደግሞ ተመስገን ነው ያው እንዲህ ስለሆን አልተረፍን። ይህ ማለት አደገኛ የሆነ የተሰወረ ኃጢአት አለበት። በኃጢአት የሚተርፍ የለማ። እውነተኛ ሰው እንዲያው የሚለው ከዛ ሰው ኃጢአት ይልቅ የኔ ይበልጣል፣ በምህረቱ ባይጎበኘኝ ኖሮ ቀድሞ የምጠፋው እኔ ነበርኩ ነው ማለት ያለበት። እግዚኦ እግዚኦ መኑ ይቆም አለ ዳዊት እኮ መዝሙር 129 ላይ እመሰ ኃጢአተኑ ትትዐቀብ፣ አቤቱ ኃጢአትን ብትጠባበቅ እግዚኦ እግዚኦ መኑ ይቆም ማን ይቆማል። አሁን እኛ እዚህ የመጣ ነው ያስቀደስ ነው ስጋውን ደሙን የተቀበል ነው በቅተን ነው ተገብቶን ነው ከኃጢአት ንጹሐን ሆነን ነው? በጭራሽ። ማንም ተገብቶት እንደዛ የሆነ የለም፣ በቸርነቱ ነው። ስለዚህ የሐዋርያት ጥያቄ አንዱ ከዚህ የተነሳ ነው። በኃጢአቱ የማን ኃጢአት ነው ያሉት እንዲህ ቅድም አሁን እንዳስታወስኳችሁ ሁሉ ነገር በኃጢአት ብቻ ይሆናል ብሎ ከመደምደም ነው። ምክንያቱም መከራ በብዙ ምክንያት ይመጣል። በኃጢአት ይመጣል። አዎ ኃጢአት የሚናቅ አይደለም። ዋናው ምክንያት ኃጢአት ነው። ብቸኛው ግን አለ። መስራት ያለብንን ባለመስራታችን የሚመጡ ዕዳዎች አሉ። እንደ ሀገር፣ እንደ ሕዝብ፣ እንደ ማህበረሰብ በጊዜው ጊዜ መስራት ያለብንን ሳንሰራ ተዘልለን እግዚአብሔር ያውቃል ኢትዮጵያ እንደዚህ ናት እያል ካልሰራን ይመጣል እና በስንፍና የመጣውን ሁሉ በአንድ ምክንያት ለማብራራት መሞከር በጣም አደገኛ ነው። ችግሩን የሚያባብሰዋል ነው። ሌሎችም ምክንያቶች አሉ። ወደዛ ዝርዝር አልገባም፣ ጊዜውም እንዳይሄድ ትምህርቱም እንዳይበዛ። በማን ኃጢአት ነው ካሉት ጀርባ ማለት ነው የተለያዩ የተሳሳቱ አስተሳሰቦች ስለነበሩ፣ ለምሳሌ አንዱን ብቻ ባስታውሳችሁ ነፍስ አስቀድማ በራሷ ከስጋ በፊት ትኖር ነበረ። ስለዚህ በሌላ ሰው ስትኖር ኃጢአት ከሰራች ቀጥሎ በከፋ ሰው በኃጢአተኛ ሰው ወይም በሽተኛ ሆና ወይም ድሃ ሆና ትወለዳለች የሚል ፓይታጎራስ የተባለ የግሪክ ፈላስፋ የሚያስተምረው ትምህርት ነበር። ዛሬ ይህን ትምህርት ሂንዶዎች፣ ቡድሃዎች ያስተምሩታል፣ እምነት ብሎ ያምኑታል። ይህ ፍጹም ስህተት ነው። የአንድ ሰው ነፍስ አንዲት ናት። ከስጋዋ ከተለየች ወደ እግዚአብሔር ትሄዳለች እንጂ በሌላ ሰው አድራ እንደገና ሁለተኛ ሌላ ሰው ሆና የመወለድ እድልም ምንም አይነት መንገድ የለውም። እና እንዲህ አይነት ሐሳብ ስለነበረ ነው ደቀ መዛሙርቱን በክሏቸው ስለነበር እንዲህ አይነት አስተሳሰብ። የተወደዳቸው የእግዚአብሔር ቤተሰቦች ደቀ መዛሙርቱ ከጌታችን ጋር እየኖሩ የሌሎች ሰዎች አስተሳሰብ ግን ውስጣቸው ነበረ። በሂደት ነው የጠራላቸው። ጌታችን ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ያላቸው እርሾ ያለው እንጀራ አይደለም ትምህርት መሆኑን ተናግሯል። ከጌታ ጋር እየኖሩ ግን የስህተት ትምህርት እንኳን ጠፋላቸው። በሂደት ነው። አሁን እኛ ክርስቲያኖች ነን፣ በቤተክርስቲያን እንኖራለን፣ ተመስገን። ግን ምን ያክል ከቤተክርስቲያን ውጪ ተቃራኒ የሆነ የስህተት ትምህርት ምን ያክል ውስጣችን የለም።
ይሄንን የሚያጠራው በሂደት እውነቱን መማር ነው። አለዛ ነጠላ ለብሰን ስለመጣን እንዲሁ ቤተክርስቲያን ስለቆምን ብቻ ስለተመላለስን የስህተት ትምህርት ውስጣችን በተለያየ መንገድ የሚገባው ይወጣል ማለት አይደለም። ያም የሚወጣው በትምህርት ነው። ደም በደም ይነጻል እንደተባለው የስህተት ትምህርት የሚጠራው በእውነተኛ ትምህርት ነው። አለዛ እንዲሁ በመመላለስ ዘመን በማስቆጠር ብቻ አይጠራም። መማር የሚያስፈልገን ለዚህ ነው። አለዛ በነጠላ አለባበሳችን እንደዚህ ነን በምንለው ኦርቶዶክሳዊ ልንሆን እንችላለን። አስተሳሰባችን መንፈሳችን ግን ሌላ ሊሆን ይችላል። ብዙዎቻችን ሳናውቀው የምንጎዳው እንደዛ ነው። እንግዲህ የደቀ መዛሙርቱን ስህተት ካስተካከለ በኋላ ምን አላቸው? ይሄ በማንም ኃጢአት ወላጆቹ ኃጢአት ስለሰሩ አይደለም፣ እውር ሆኖ የተወለደው የእግዚአብሔር ሥራ እንዲገለጥ ነው። ከመያስተር ይግብር እግዚአብሔር አለ። ይሄ ማለት ይሄም ሰው ምንም ኃጢአት የለበትም ንጹህ ነው ማለት አይደለም። እናትና አባቱ ምንም ኃጢአት የለባቸውም ማለት አይደለም። መቼም ሰው ሆኖ አይነቱና መጠኑ ይለያይ እንጂ ኃጢአት የሌለበት ሰው አይኖርም። ታዲያ ኃጢአት በእነሱ ኃጢአት አይደለም ማለት ነው ማለት ነው። አይነ ስውር ሆኖ እንዲወለድ ምክንያቱ የራሱም ኃጢአት አይደለም፣ የወላጆቹም ኃጢአት አይደለም ማለት ነው። አይነ ስውርነቱ በቅጣት የመጣበት አይደለም ማለት ነው። ግን ይሄ የሆነው የእግዚአብሔር ሥራ እንዲገለጥ ነው አለ። የእግዚአብሔር ሥራ እንዲገለጥ ነው ሲባል እግዚአብሔር በዚህ አምላክነቱ ገባሬ ተአምርነቱ እንዲገለጥ አድርጎታል ማለት አይደለም። ከሆነ ዘንዳ ነው። በዚህ ዓለም ነገሮች በሁለት ምክንያት ይሆናሉ። አንደኛው እግዚአብሔር ወዶ ፈቅዶ የሚያደርግ እነዚህ ቀጥተኛ የሆኑ ፈቃድ እግዚአብሔር ያለባቸው ናቸው። አንቲሲደንት ዊል ወይም ቀዳማዊ ፈቃድ እግዚአብሔር ይሏቸዋል የዘርፉ ምሁራን። ሌላኛው ሁለተኛው ደግሞ እግዚአብሔር መሆኑን የማይወደው ግን የማያስቀረው የማይከለክለው አለ። ይሄ ፐርሚት ያደርገዋል። ፐርሚሽን ነው ወይም ሰብሲኩዌንት ዊል ወይም ገቢራዊ ፈቃድ እግዚአብሔር ይሉታል። ባጭሩ ለመግለጽ ለምሳሌ እኛ ኃጢአት እንሰራለን አይደለ? እንበድላለን። ግን ይሄ መበደላችን የእግዚአብሔር ፈቃድ ነው ወይስ አይደለም? ሰው ኃጢአት ሲሰራ እግዚአብሔር ደስ ይለዋል? አይለውም። ታዲያ ለምን አልከለከለንም? ደስ ካላለው ለምን አልከለከለንም? ነፃ ፈቃድ ሰጥቶናል። ስለዚህ ኃጢአት ስንሰራ ደስ ባይለውም ከፈቃዱ ከቅድስናው ጋር ባይስማማም ነፃ ፈቃድ ስለሰጠን ግን አይከለክለንም። ስለዚህ የሚሆነው ሁሉ እግዚአብሔር ፈቅዶት ነው ማለት አይቻልም። ስላልከለከለው እንደዛ ማሰብ ይቻላል። ፈቃዱ ነው ውዴታው ነው ማለት ግን አይቻልም። ስለዚህ ከዚህ የተነሳ የእግዚአብሔር ሥራ እንዲገለጥ ነው። እግዚአብሔር በዚህ ሰው አይነ ስውር ሆኖ ከተወለደ ዘንድ ስራውን ግን ይገልጥበታል። ስራውን ይገልጥበታል። ይሄ የዚህ ሰው አይነ ስውር ሆኖ መወለድ የእግዚአብሔር ክብር እንዲገለጥ ኮዝ ምክንያት አይደለም፣ ከሆነ ዘንድ ነው፣ ውጤት ነው። አንድ ጥቅስ ላንሳላችሁ። ሮሜ 5:20 ላይ ቅዱስ ጳውሎስ ኦሪትሰ መጻት ከመታብዛህ ለኃጢአት ይላል። ኦሪት ሕግ ኃጢአትን ታበዛ ዘንድ መጣች ይላል። ምን ማለት ነው? እንደ ሕግ ኦሪት ስለተሰጠ ነው እንደ ኃጢአት የበዛው? እንዲህ ቢሆን ኖሮ እንደዚህ ከሆነ የኦሪት የሕግ መሰጠት ኃጢአትን የሚያበዛ ከሆነ ኦሪት ባትሰራ ይሻል ነበር እንዴ? ኧረ አይደለም፣ መሰራቷ ተሽሏል። ታዲያ ለምን እንዲህ አለ? ከሆነ ዘንድ ነው። ሕጉ ኃጢአትን አበዛ ማለት ነው። ቀድሞ የሚሰሩት ያለ ሕግ ነው። ስለዚህ የትኛው ልማት የትኛው ጥፋት መሆኑን ብዙ ግልጽ ባለ ሁኔታ ብዙ ሰው አያውቀውም። ያው ሕሊና አለች ታውቃለች፣ ግን ስፍር ቁጥር ተብሎ አይታወቅም ነበር። ሕጉ ሲመጣ ግን ነገር ሁሉ ኩልል ብሎ ታየ። የትኛው ወንጀል የትኛው ኃጢአት የትኛው እውነት መሆኑ። ስለዚህ ሕጉ ሲሰጣቸው ሊስተካከሉ ሲገባ እነሱ ግን ስላልተስተካከሉ አሁን ኃጢአታቸው በጣም ግልጥ ያለ ሆነ፣ የማይሰወር ሆነ፣ ሜዳ ላይ ፀሐይ ላይ የተሰጣ ሆነ ማለት ነው። ሊደበቅ አልቻለም። ከዚህ የተነሳ ምንም እንኳን ኃጢአታቸው እንደ ቀድሞ ቢሆንም በሕጉ አንጻር ሲታይ የከበደ መስሎ ታየ ነው። ስለዚህ ሕጉ የመጣው ኃጢአት እንዲበዛ ባይሆንም ግን ሕጉ ከመምጣቱ የተነሳ ኃጢአታቸው እየከበደ ታየ። ሕግ እያለ ባለመስተካከላቸው ጥፋታቸው የበለጠ እየከበደ ታየ ማለት ነው። ስለዚህ የእግዚአብሔር ክብር እንዲገለጥ ማለት እግዚአብሔር ክብሩን ለመግለጥ የግድ ይህን ሰው አይነ ስውር አድርጎታል ማለት አይደለም። ግን የማይመረመር ደግሞ ብዙ ነገር አለ። ለዚህ ነው ጌታችን ከዚህ ባለፈ ጥያቄያቸውን ሊመልስላቸው ያልፈለገው። አዎ የተወደዳቸው የእግዚአብሔር ቤተሰቦች፣ በእግዚአብሔር አሰራር ውስጥ ምኑ ለምን እንደሚሆን እኛ አናውቀው እና ብዙ ጊዜ በማናውቀው ገብቶ መፈትፈት የማይገባው ለዚህ ነው። እግዚአብሔር እሱ ባወቀ ፍጥረቱን ያስተዳድራል። ለማን ምን እንደሚጠቅም እሱ ነው የሚያውቀው። አሁን ይሄ ሰው አይነ ስውር ሆኖ በመወለዱ አልተጎዳም። ክርስቶስ ዳስሶታል። እንደ በእውነቱ ጌታችን በተቀደሱ እጆቹ ዳሰሰው። አይን ብቻ አይደለም የፈጠረለት፣ ውሳጣዊ አይኑንም አበራለት። ተምረናል የሚሉ ጸሐፍት ፈሪሳውያን እያነበቡ መረዳት ያልቻሉትን ይሄ ሰው ተረዳ። የእውነት ምስክር ሆነ።
ጌታችን ማንነቱን የመሰከረው በግልጽ የተናገረው በተለይ ለሳምራዊቷ ሴትና ለዚህ ሰው ነው። መሲሁ እኔ ነኝ፣ የእግዚአብሔር ልጅ እኔ ነኝ ብሎ ታዲያ ምን ተጎዳ? ስለዚህ እግዚአብሔር ለማን ምን እንደሚጠቅመው የሚያውቀው እሱ ነው። ለማን የትኛው መንገድ እንደሚያዋጣው የሚጠቅመውን የሚያውቀው እሱ ነው። ስለዚህ እኛ በማናውቀው አይ እግዚአብሔር ለምን እንዲህ ያደረክ ብለን እንዳንጎዳ በጣም መጠንቀቅ አለብን። በጣም መጠንቀቅ አለብን። አንድ ባህታዊ ይባላል። በበረሃ በጫካ ውስጥ ሲኖር በዛ ጫካ ውስጥ ቀጭን መንገድ አለችና ከፊት አንድ ሰው ሄደ። ያ ሰው ጫካው መንገዱ ዳር ውሃ አለ፣ ምንጭ ቁጭ ብሎ ከምንጯ ውሃ ጠጥቶ ተነስቶ ሲሄድ በከረጢት የታሰረ ብዙ ወርቅ ረስቶ ሄደ። ሁለተኛ ሰው መጣ በዛች መንገድ፣ እዛችው ምንጭ ጋር ጠጥቶ ቀና ሲል ያን ወርቅ አገኘው። እንዲህ ብሎ ወደ ጫካ ገባ፣ ምክንያቱም ባለቤቱ መጥቶ ያገኘኛል ብሎ። ሶስተኛ ሰው መጣ፣ እዛችው ምንጭ አጠገብ ጠጥቶ ቁጭ ሲል ያ መጀመሪያ ወርቁን ጥሎ የሄደ ሰው ተመልሶ መጣ። አምጣ ወርቄን ይለዋል ሶስተኛውን ሰው የመጣውን ሰው። ኧረ እኔ ገና መጥቼ ቁጭ ማለት ነው፣ ወርቅ የሚባል ነገር አላየሁም ይለው። አይ በዚህ መንገድ ጫካ ነው፣ ሌላ የመጣ ሰው የለም፣ አምጣ። አላየሁም፣ አይተሃል፣ ገደለ። ያ የመጀመሪያው ሰው ሶስተኛውን ሰው ገደለው እና ባህታዊ በጣም ተበሳጨ። የመጀመሪያው ሰው የሰው ገንዘብ አገኘ፣ ይቅርታ፣ ሁለተኛው ሰው የሰው ገንዘብ አገኘ ያልደከመበትን። የመጀመሪያው ገንዘቡን አጣ፣ እንደገና ደግሞ ሰው ከመግደልም ደረሰ። ሶስተኛው ደግሞ በማያውቀው ደግሞ ፈሰሰ፣ ህይወቱን አጣ። እንዲሁ ይሄ ሁሉ ሲሆን አንተ የት ነው ያለው? እንደዚህ ከሆነ ዝም ብሎ በልማድ ነው የሚሆነው ማለት ነው ብሎ ሊክድ በጣም ተንደረደረ ይላል። ያው ብዙ ጊዜ ለመካድ በጣም አስቸጋሪ አይደለም? ቋፍ ላይ እኮ ነው። አሁን ብዙ ሰው ያለው ቋፍ ላይ ቤተክርስቲያን የሆነ ነገር ቢባል ለመካድ በጣም በቃ ደስ ይማል የሚበቃው ብዙ ሰው አለ። እግዚአብሔር እንዲህ ከመሆን ይሰውረን። በእውነቱ እንዲሁ በጥፍራችን አንቆም፣ እንረጋጋ። በእውነቱ እኛ የምንጨምረው የምንቀንሰውም ነገር የለም በእውነቱ እና በጣም እንረጋጋ። እና ሰውየው ሊክድ ስለነበረ እግዚአብሔር ያው መቼም ደግ ነው፣ የሁላችንን ድካም ያውቃልና መልአኩን ላከለት። ይኸውልህ አለው፣ አስረዳው። የመጀመሪያው ሰው ያ ገንዘቡን እንደዛ ያጣው ያለ አግባብ የሰው ገንዘብ ሰርቆ ቀምቶ ያለ አግባብ ከብሮ ይኖር ነበር። ስለዚህ አሁን እየቀማው ነው አለው። ሁለተኛው ደግሞ እንደዛ ያን ገንዘብ ይዞ ሄደው እንዲሁ እሱ ደግሞ በግፍ ተቀምጦ አዝኖ ይኖር ነበር፣ እየካሰው ነው። ሶስተኛው ደግሞ በግፍ ፈሰሰ የምትለው በእጁ ደም ፈሰሰ ነበረ፣ ደም አፍሶ ነበር። እግዚአብሔር አሁን እየተበቀለው ነው አለና እኔ ግን አለው እኔ ባወቅኩ ፍጥረቴን ላስተዳደርኩ አንተ ምን አገባህና ነው እዚህ ውስጥ ብሎ ገስጾታል ይላል። እውነቱ እግዚአብሔር ፍጥረቱን በየት ቢመራ ለማን ምን እንደሚጠቅመው የሚያውቀው እሱ ነው። ይሄን የመሰለ በጣም ብዙ ታሪክ አለ። ከዚህ በኋላ ጌታችን ሰውየውን ወደ መፈወስ ነው የሄደው። ከዛ የተቀደሰ ምራቁን ለስም አጠራሩ ክብር ምስጋና ይግባውና እንትፍ ብሎ ከአፈር ጋር አዋሃደ፣ ጭቃ ሰራ። በጭቃው የዛን አይነ ስውር ይባል እንጂ ምንም የአይን ምልክት አልነበረውም። ግንባር ነው። ግንባሩ ላይ ልክ እንደ አይን ኳል ላደረገበት ጭቃውን በተቀደሱ እጆቹ። ከዛ ወደ ሰሊሆም መጠመቂያ ሂድ። መጠመቂያ ነበረች ሰሊሆም የምትባል እንደ ኩሬ እንደ ምንጭ እንደሚጠራቀም አይነት ውሃ ኩልል ያለች፣ እዛ ሂድና ታጠብ አለው። ከዛ ሄዶ ታጥቦ ሲመጣ እያየ መጣ። ወገብ አንዘይረ ይላል። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ መድኃኒታችን ክርስቶስ ለምንድን ነው እንዲህ ባለ መንገድ የፈወሰው? እንዲህ ያሉትን ትንሽ ነገሮች አንስተን ትምህርቴን ለማጠቃለል ሞክራለሁ። እንዲህ ባለ መንገድ ለምን ፈወሰው? በቃሉ የፈወሳቸው አሉ። እንዲህ ባለ መንገድ ግን የፈወሰው ይህንን ሰው ነው ጌታችን። በምራቁ ጭቃ ጋር አዋህዶ በግንባሩ ላይ ኩሎ ወደ ሰሊሆም መጠመቂያ ታጠብ ብሎ የፈወሰው ይህንን ሰው ነው። በተለየ መንገድ ነው የፈወሰው። ለምንድን ነው በተለየ መንገድ የፈወሰው? በዚህ ውስጥ ጌታችን ለሁላችንም ሊያስተምረን የፈለገ ብዙ ነገር ስላለ ነው። አንደኛው በዚህ ውስጥ ጌታችን የሚያስተምረን ጽንዓተ አእምሮን ለማሳየት ነው። እግዚአብሔር የሚሰራው ስራ ለየት ባለ መንገድ ነው የሚሰራው። ለምን? እሱ ክብሩን እኛ እንድናውቅለት አይደለም። ምክንያቱም የእሱ ክብር እኛ ክብሩን በማወቃችን ላይ የተመሰረተ አይደለም። ጥቅሙ ለእኛ ነው። ክብሩን ብናቅ ስራው የሱ መሆኑን ለይተን ብናቅ የምንጠቀመው እኛ ስለሆነ አምነን እንድንጠቀም ነው። ሰው የሆነው ለእኛ ጥቅም ነው፣ ለራሱ አይደለም። እሱማ ሰው በመሆኑ ምን አተረፈ? መከራ ነው እንጂ። ግን ከፍቅሩ የተነሳ ይሄንንም አልቆጠረውም። ስለዚህ አምላክነቱ በተለየ ሁኔታ የሰራው የአምላክነቱ መገለጫ መሆኑን እንድናቅ ነው። ጽንዓተ አእምራቱን እንድናቅ ነው። እግዚአብሔር ሁልጊዜ ስራውን ሲሰራ ለየት አድርጎ ይሰራዋል። አይ የተለመደ ነው ይሄን እኮ ገሌም መስራት ይችላል ብለን እንዳንሳሳት ነው። የእኛን አእምሮ ለመጠበቅ ነው።
የሱ ስራ ነው ብለን እንድንረዳ ነው። ስለዚህ ተቃራኒ በሆነ መንገድ ሰራ። ጭቃ ያው እንደሚታወቀው አይን ያሳምማል ወይ ምናልባት ሊያሳውር ይችላል እንጂ አይን አይፈጥርም፣ አይን አያበራም። ጽቡር ያጉር አይን እንዳለ ቅዱስ ያሬድ። ተቃራኒ በሆነ መንገድ ግን እግዚአብሔር ሰራ። ሰሪው እግዚአብሔር ነው። እግዚአብሔር ሲሰራ ፍጥረት ሁሉ በፈለገው መንገድ ይታዘዘዋል። እግዚአብሔር በፍጡራኑ እንኳን አድሮ የሚሰራቸውን ተአምራት የሱ ስራ ስለሆኑ ለየት ባለ መንገድ ይሰራቸዋል ብዙዎቹን። ለምሳሌ በብሉይ ኪዳን እግዚአብሔር የኤልያስን መስዋዕት ሲቀበልለት በቀርሜሎስ በነበረው ታላቅ የሆነ በጣም የሚገርም ክርክር ከበዓል ከጣዖቱና ከጣዖቱ ካህናት ጋር በነበረው ክርክር ኤልያስ የሱን መስዋዕት እግዚአብሔር እንዲቀበልለት ምልክት አድርጎ ሲሰጥ በመሰዊያው ላይ በእንጨቱ ላይ ውሃ አድርጎበታል። ብዙ ጋን ውሃ ድገሙ ሰልሱ እያለ በመሰዊያው ላይ ውሃ ረብርቦበታል። እንዲያውም ጉድጓድ ምሶ እዛ ላይ ውሃ አድርጓል። እሳቱ ከሰማይ ወርዶ ሲቀበለው የኤልያስን መስዋዕቱን ብቻ አይደለም የበላለት፣ የመስዋዕቱን ማቅረቢያ እንጨቱን ብቻ ውሃውንም ላሰው ይላል። መቼም እሳት እንጨትን ቢበላ አይገርምም። እሳት ስጋን ቢያቃጥል አይገርምም፣ ተፈጥሯዊ ነው፣ በተፈጥሮም ይሆናል። እሳትን ግን እንዴት ይልሳል? እሳት ውሃን ለማቃጠል ውሃን ለማንደድ የሆነ መሳሪያ ይፈልጋል። በዛ አልፎ ነው ያው ድስትም ሆነ ሌላ ነገር ማለት ነው እንጂ እሳት በቀጥታ ውሃን አያነደውም። አሁን ግን የኤልያስን መስዋዕት ሲቀበል ከሰማይ የወረደው እሳት ውሃውን ቀጥታ ላሰው ይላል አንደኛ ነገሥት ምዕራፍ 18። ለምን? እውነተኛ የእግዚአብሔር ሥራ መሆኑ ያለ ጥርጥር እንዲታመን ነው። በዛ ዙሪያ የነበሩትን ሰዎች እስከ ዓለም ፍጻሜ የምንነሳውን ለመርዳት ነው። እግዚአብሔር ስራውን ለየት ባለ መንገድ የሚሰራው ለዚህ ነው። የእሱ ስራ መሆኑ ጥርጥር የሌለው ስለመሆኑ እንድንረዳ ነው። እግዚአብሔር የሚያደርገው ሁሉ እኮ የኛን ሕሊና ለመርዳት ነው። ሰንበትን የሰራው ለኛ ነው። ቅዳሴው ለኛ ነው። ሰው የሆነው ለኛ ነው። ስጋውና ደሙ ለኛ ነው። ለኛ ያልሆነው ምን አለ? እግዚአብሔር ይህን ሁሉ እርዳታ የሚያደርገው ለኛ ነው። በእውነት በዚህ ሁሉ ሳንረዳ ከቀረን ግን አሳዛኝ ነው። ለወይኔ ያላደረግኩት ምን አለ እንደተባለው ነው። እግዚአብሔር እስኪ ያላደረገው ምን አለ? እውነት ለመናገር እስኪ አይ እግዚአብሔር እሺ ይሄን አደረክ ጥሩ፣ ግን ይሄ ቀረህ ምንለው አለ? እስኪ የምራለ ኑ እንዋቀስ ይላል እግዚአብሔር። ካለም እስቲ ተዋቀሱት፣ ምክንያት ይኖረዋል። ያለ ምክንያት እግዚአብሔር የሚያስቀረው ነገር የለም። ባይጠቅመን ነው እንጂ የሚጠቅመን ነገር እግዚአብሔር አላስቀረም። ራሱን የሰጠ በምን እንማው? ስጋውን ደሙን የሰጠ ሌላ ሰጥቶ ይሄ ቢቀር እሺ ይሄ ቀረ ይባላል። ሰው ራሱን ከሰጠ በምን ይታማል? ሌላ ከራስ ወዲያ ምን አለ? ነፋስ አይደል የሚባለው? ስለዚህ ጽናተ አምራ የእሱ ስራ መሆኑን እንድንረዳ ነው። እንዲህ ባለ ተቃራኒ በሆነ መንገድ ጭቃን ፈጥሮ ከአይኑ ከውሃው ጋራ ከምራቁ ጋራ አዋህዶ በውሃ ታጥቦ እንዲድን ያደረገው ይሄ የእሱ ስራ መሆኑ እንዲታወቅ ነው። እግዚአብሔር የሚሰራቸው ስራዎች ለየት ባለ መንገድ የሚሰራው ለዚህ ነው። ማዕበሉን ሲገስጽ ወዲያውኑ ቀጥ አለ ይላል። አሁን በተፈጥሯዊ መንገድ ቢሆን ኖሮ ማዕበል የሚቆመው ቀስ እያለ ነው። መጀመሪያ ፍጥነቱን መዓቱን ይቀንሳል። ከዛ ውሃውን ደግሞ ቀስ እያለ ነው የሚረጋው። ጌታችን ሲገስጸው ግን ወዲያው በአንድ ጊዜ ልክ አውቶማቲክ ነው የሚባለው፣ በአንድ ጊዜ ነው ጸጥ። አምላክ ሲያዝ እንደዛ ነው። ወደ አልዓዛር ሄደው በአራተኛው ቀን የሆነው ለዚህ ነው። ከ4 ቀን በፊት ቀድሞ ቢያስነሳው በአይሁድ ልማድ እስከ 3 ቀን ድረስ ነፍስ ተመልሳ ልትመጣ ትችላለች። ምናልባት በዘመናችን ኮማ ምናምን እንደሚባለውም ሊሆን ይችላል ስለሚባል ከ4 ቀን በፊት ቢያስነሳው አይ እንደዛ ያው ምናልባት እንደዛ ሆኖ ነው ሊባል ይችል ነበር። ሰው መቼም ለዓለማም የሚፈልግ ሰው ምክንያት ስለማያጣ በአራተኛው ቀን ሄደ። ከ3 ቀን በኋላ በምንም ተፈጥሯዊ መንገድ ነፍስ ተመልሳ ትመጣለች ብለው አይሁድ የማያምኑ እግዚአብሔር ስራውን የሚሰራው እኛን ለማመን በሚረዳን መንገድ ስለሆነ በዚህ ምክንያት የፈወሰው በዚህ ምክንያት ነው። አንደኛው የሱ መሆኑን በሚገባ እንድንረዳ ነው። ሌላው በዚህ መንገድ ጌታችን የፈወሰበት ይህንን አይነ ስውር ሌላው የሰውየው መታዘዙ እምነቱ እንዲገለጥ እኛም ከዚህ እንድንማር ነው። ሰውየው አልጠየቀም። እንዴ ለምንድን ነው ጭቃ በአይኔ በግንባሬ ላይ የምታደርግብኝ? እንዴ ጭቃ ምን ይሰራል አላለም። አሁን እስኪ እንደው በእግዚአብሔር በዚህ ሰው ቦታ በእርግጥ አስቸጋሪ ነው እንሁንም ማለት አስቸጋሪ ነው፣ ግን እስኪ በዚህ ሰው ቦታ ሆነን እናስብ። እማታውቁት አሁን እኛ በክርስቶስ በአምላክነቱ ስለምናምን እስኪ የሆነ ሰው መጥቶ ግንባራችሁ ላይ ጭቃ ቢያደርግ ምን ትላላችሁ? እንዴ እኔ ጭቃ ከመቼ ወዲህ ነው አይን ፈጥሮ የሚያውቀው? እንዲያውም ያለውን ያጠፋል እንጂ አንልም። እንዴ ጭቃው የሚያድነኝ ከሆነ ወደ ሰሌም መጠመቂያ ለምንድን ነው የሚሄደው? ምን ይሰራልኛል? ወይ አንዱን መረጥ አንልም። እንዴ በእውነት አያችሁ የእግዚአብሔር ቤተሰቦች መታዘዝ እንዴት ትልቅ ነገር እንደሆነ፣ ማመን እንዴት ትልቅ ነገር እንደሆነ ከዚህ ሰው መታዘዝን እንድንማር ነው። ማመንን እንድንማር ነው።
እግዚአብሔር ለሚለን ነገር ምክንያት አንጠይቅ። ቀድሞ የሚመጣው እምነት ነው። ዕውቀት የሚመጣው ኋላ ነው ወዳጆች። ቀድመን እንወካል በጣም ብዙ ነገር ያልፈናል። ቅዱስ ጴጥሮስ ጌታችን እግራቸውን ሲያጥባቸው የደቀ መዛሙርቱን ወደ ቅዱስ ጴጥሮስ ሲደርስ ኧረ አይሆንም አልታጠብም አለ። በእርግጥ በአንድ በኩል እውነቱ ነው፣ ትክክል ነው። በእውነት ክርስቶስ ቀርቶ ማንም ሰው እግር ሊጠብ ሲል ይከብዳል። እምቢ ማለት ግን አይገባም። ታዲያ ጌታችን ምን አለው? ቅዱስ ጴጥሮስ ዝም ብለህ ታጠብ፣ አሁን አይገባህም፣ ኋላ ነው የሚገባህ ነው። ስለዚህ በኋላ የሚገቡን ብዙ ነገሮች አሉ፣ አሁን የማይገቡን። ቀድሞ ታዞ ማድረግ የሚሰራው ለዚህ ነው። አለዛ ሁሉን አውቀን ካልን እስክናውቅ ድረስ ዘመን ያልፋል፣ እስክናውቅ ድረስ እድሉ ያልፈናል። ስለዚህ በእምነት መታዘዝ ዋናው የክርስትና መንገድ የህይወት መንገድ የሚሆነው ለዚህ ነው። እንኳን አይደለም በክርስትና በመንፈሳዊ ህይወት በዚህ ዓለም ባለው ነገር እኮ ሁሉን አውቀን አንጀምርም። ሰው የሚጋባው ሁሉን አውቆ ነው። አውቃት አውቀሻት ጨርሰሽ ነው? በጭራሽ። እንኳን ሌላውን ሰው ራሱንም አውቆ አይጨርስም። ከራሳችን ጠባይ የማናቀው እስክንሞት ድረስ በተለያዩ ገጠመኞች የሚመጣ አለ። ራሳችን እንኳን የማናቀው ሰው እንኳን ሌላውን ራሱንም አያውቅም። በእምነት ነው ሰው የሚሳፈረው፣ በእምነት ነው። በአውሮፕላን ሰው የሚሳፈረው በሰላም እንደሚደርስ አስተማማኝ ማረጋገጫ ከማንም ተሰጥቶት አይደለም። ፓይለቱም ለራሱ ሊኖረው አይችልም። ግን በተቻለ ቼክ ተደርጎ እንዲህ ተብሎ ይኬዳል። ያው የመድረስ እድሉ ሰፊ ነው፣ አድርሰኝ ተብሎ ይኬዳል እንጂ እንደምንደርስ እርግጠኛ ሆነን አንሳፈርም። ስለዚህ እንኳን በመንፈሳዊ በረቀቀው በዚህ ዓለም ባለው በሌላው አምነን ነው። ዕቃ የምንገዛው አምነን ነው። ያው የተወሰነ ሙከራ እናድርግ እና ከዚህ ሰው እምነት እንድንማር ነው። በእምነት መታዘዝን እንድንማር፣ ሁሉን ነገር ልወቅ፣ ሁሉን ነገር አስረዱኝ አሳምኑኝ እንዳንል መታዘዝ እንደሚቀድም እንድንማር ነው። ሌላው ከዚህ ሰው መድኃኒታችን በዚህ መንገድ የፈወሰበት ምክንያት የፈውስ የድህነት መንገድ እንዲህ እንደሆነ እንድንረዳ ነው። እግዚአብሔር የሚሰራው አለ፣ እኛ ደግሞ የራሳችን ድርሻ አለ። ዓይን መፍጠር ተአምር፣ ዘላለም ሕይወትን መስጠት፣ ሞትን ማጥፋት የእግዚአብሔር ስራ ነው። የኛ ድርሻ ደግሞ አለ መታዘዝ፣ ሱታፌ አለን። የተወደዳችሁ እግዚአብሔር ድህነታችን ውስጥ ሚና አለን። በጥምቀት ልጅነትን መስጠት የእግዚአብሔር ድርሻ ነው። በዚህ ልጅነት ጸንቶ ለመዝለቅ መታገል ደግሞ የኛ ድርሻ ነው። መዳናችሁን ፈጽሙ እንደተባለ ስለዚህ የእግዚአብሔር ድርሻ አለ፣ የኛ ድርሻ አለ። በባዶ አላዳነንም፣ በባዶም አያድነንም። ስለዚህ ዓይን ሲፈጥርለት ዓይንን መፍጠር ማንም አይችልም። ይሄ ሰው ምንም ቢያደርግ ሺህ ጊዜ ጭቃ ቢኳል ሺህ ጊዜ በሰሊሆም ቢታጠብ ዓይን መፍጠር አይችልም፣ ኖሯል እሱንማ። ስለዚህ ተአምራዊ የሆነውን ዓይን መፍጠር እግዚአብሔር ድርሻ ነው። ወደ ሰሊሆም ሄዶ መታጠብ፣ ጭቃ ሲኳልበት እሺ ብሎ መታዘዝ ደግሞ የሰው ድርሻ ነው። ስለዚህ በፈውስም በድህነትም የእኛ ድርሻ አለ። ንስሐ መግባት የኛ ድርሻ ነው። ኃጢአትን ይቅር ማለት ደግሞ የእግዚአብሔር ድርሻ ነው። እኛ ንስሐ ስለገባን ኃጢአታችንን ይቅር ማለት አንችልም። ወደ ስጋውና ደሙ መቅረብ የኛ ድርሻ ነው። ስጋውን ደሙን መስጠት፣ ዘላለማዊነትን ከእሱ ጋር መዋሃድን መስጠት ደግሞ የእሱ ድርሻ ነው። ስለዚህ የእኛም ድርሻ እንዳለን ሂደት እንድንማር ነው። ስለዚህና ስለ ሌሎችም ስለ ብዙ ምክንያቶች ነው። አጠቃላይ የእግዚአብሔርንም አሰራር ያሳየናል። አሁን ይሄ ሰው ዓይኑ ሲፈጠርለት እንዴት እንደሆነ እሱም አያውቅም። እሱም እንደተናገረው በግንባሬ ላይ ጭቃ አደረገ፣ ወደ ሰሊሆም ሄደህ ታጠብ አለኝ፣ ሄጄም ታጠብኩ አየሁ ነው። እንዴት ዓይኑ እንደተፈጠረ ማንም አያውቅም። ምን ማለት ነው? በእግዚአብሔር አሰራር ስራውን ነው እንጂ የምናየው ሂደቱን አናውቀውም። ለምሳሌ በቃና ዘገሊላ ውሃው የወይን ጠጅ ሲሆን እንዴት እንደሆነ ማንም አያውቅም። ቅዱ ተባሉ፣ ቀዱ፣ ሞሉ። ቀድታችሁ ስጡ ሲባሉ ጣዕሙ ተቀይሯል፣ ውሃው የወይን ጠጅ ሆኗል። እንዴት ብሎ ውሃው የወይን ጠጅ እንደሆነ ማንም ማብራራት አይችልም። ማንም አላየም፣ ማንም አያውቅም። የእግዚአብሔር አሰራር እንደዚህ ነው። ውጤቱን እናየዋለን፣ ሂደቱን ግን አናየውም። በአብዛኛው የእግዚአብሔር አሰራር እንደዛ ነው። በጸሎተ ቅዳሴው ህብስቱ በፀሐይሉ ይቀርባል፣ ወይኑ በጽዋው ይቀርባል። በጸሎተ ቅዳሴው ህብስቱን ስጋው አርጎ ይሰጠናል፣ ወይኑን ደሙ አርጎ ይሰጠናል። እንዴት ተለወጠ አናውቀውም። መቼ ተለወጠ አናውቀውም። መቼ ነው የሚለወጥ አይታወቅም። እግዚአብሔር ብቻ ነው የሚያውቀው። አንዳንዶች በዚህ በዛ የሚሉት አሉ። ይሄ አጉል ድፍረትና አጉል ግምት ነው። እንዴት እንደሚለወጥ መቼ እንደሚለወጥ የመንፈስ ቅዱስ ስራ ነው። እዚህ ውስጥ አይገባም። እዚህ ውስጥ ገብቶ አይፈተፈትም። የእግዚአብሔር ስራ ነው። ስለዚህ በእግዚአብሔር ስራ እንደዚህ ነው። ውጤቱን እናየዋለን። አሰራሩን አካሄዱን ግን በአብዛኛው አናውቀውም። ያ የእግዚአብሔር ድርሻ ነው። ስለዚህ አሰራሩ እንዲህ እንደሆነ እያሳየን ነው። የሚስጥራተ ቤተክርስቲያንን አከዋወን እያሳየን ነው።
ጌታችን ለዚህ ሰው አይነ ሲፈጥር ጭቃ ተጠቅሟል፣ ቅዱስ ምራቁን ተጠቅሟል፣ ውሃ ተጠቅሟል። እንዲሁ በባዶ ዝም ብሎ ዳን አላለውም። ይችል ነበረ፣ ግን የምስጢራተ ቤተክርስቲያን አፈጻጸም እያሳየን ነው። ምስጢራተ ቤተክርስቲያን የሚፈጸመው እንዲህ ነው። ለጥምቀቱ ውሃ እንጠቀማለን። ውሃው ግን በካህናት ጸሎት መንፈስ ቅዱስ ማየገቦ ከጎኑ በዕለተ ዓርብ የፈሰሰ ውሃ ያደርገዋል። በጸሎተ ቅዳሴ ህብስቱን እንጠቀማለን፣ ስንዴውን ወይኑን እንጠቀማለን። እንዲህ ባለ መንገድ ነው ምስጢራተ ቤተክርስቲያን የሚከወኑት እያለ ነው። ይህን የሚነቅፉ ስላሉ ብሎ እምነት ብቻ በማለት እንዲሁ ይሄ ሁሉ አያስፈልግም የሚሉ አሉ። እንዴ ሰርቶ እኮ አሳየን ጌታችን። አይነ ሲፈጥር ጭቃ ተጠቀመ፣ ውሃ ተጠቀመ። ለምን? ምስጢራተ ቤተክርስቲያን እግዚአብሔር ጸጋውን የሚሰጠው በዚህ መንገድ እንደሆነ በዚህ ሂደት እንደሆነ የምስጢራተ ቤተክርስቲያን አሰራር እያሳየን ነው። የተወደዳችሁ የእግዚአብሔር ቤተሰቦች በዚህ ሰው ጌታችን ያስተማረን ብዙ ነገር ነው። ጊዜው እየሄደ ስለሆነ ትምህርታችንን ለማጠቃለል ይህ ሰው እያየ ነው የተመለሰው እና እኛም በእውነቱ ቅድስት ቤተክርስቲያን ሁልጊዜ የምታስተምረን እያየን እንድንመለስ ነው። ወደ ቤተክርስቲያን በጸሎተ ቅዳሴው በአገልግሎቱ ስንመጣ ሌሊት የሚሆነው የቤተክርስቲያን ስርዓተ አምልኮአዊ አቆጣጠሯ በሌሊት ነው የሚጀምረው። ሁለት አይነት አቆጣጠር አለ። ይሄ አቆጣጠር ካሌንደሪካል የሆነው ቀን መቁጠሪያው አለ። እሱ በብርሃን ነው የሚጀምረው። ለዛሬ እሁድ የጀመረው ጠዋት ነው ሲነጋ ነው። ስርዓተ አምልኮአዊ አቆጣጠራችን የእሁድ ግን የጀመረው ማታ ነው። ለምን? በሌሊት እንመጣና ብርሃን ሲሆን እንሄዳለን። በጨለማ መተን እያየን እንድንሄድ ነው። ስለዚህ ቤተክርስቲያን ሁል ጊዜ ስንመጣ እያየን መመለስ አለብን። እያየን መመለስ ማለት ነው። አይናችንማ ያው እናያለን። እይታችን ስለ ነገረ እግዚአብሔር፣ ስለ ሕይወት፣ ስለ ሞት፣ ስለዚህ ዓለም፣ ስለሚመጣው ዓለም ያለን እይታ እየተሻሻለ እየበራ መሄድ አለበት ነው። እንዲህ ለምን እንደምንኖር ማሰብ በደንብ አለብን። በዚህ ዓለም ያለው ሕይወት ምን እንደሆነ እይታችን መጥራት አለበት ነው። በዚህ ዓለም ያለነው ለጥቂት ጊዜ ነው። ሽግግር ነው፣ ጉዞ ነው። ይሄን መርሳት የለብንም። ይሄን ካላስተዋል መመላለሳችን ከንቱ ነው የሚሆነው። በእውነቱ የእግዚአብሔር ቤተሰቦች ቤተክርስቲያን መተን መመላለሳችን ብቻ አይደለም። አዎ መመላለስ በጣም ጥሩ ነው። ይሄ የሚነቀፍ አይደለም። በዜና አበው አንድ ሰው ውሃ ለመቅዳት ምንጩ 12 ኪሎ ሜትር የራቀ ነበር። በበረሃ በየሁለት ሶስት ቀኑ የ2 ሰዓት የ3 ሰዓት መንገድ ይሄድ ነበር እና አንድ ቀን መረረውና ኧረ ወደ ምንጩ ጠጋ ብዬ በአቴን እሰራለሁ አለ ይላል። እና በዚህ ጊዜ የእግዚአብሔር መልአክ ከኋላ ሆኖ ዱካውን እርምጃውን እየቆጠረ ታየው። ምን እያረክ ነው አለው። አይ እርምጃህን እየቆጠርኩ አለው። ለምን አለው። በእርምጃ ልክ ዋጋ እግዚአብሔር አዘጋጅቶልሃል አለው። እንዴ ውሃ ለመቅዳት የምራመደው እርምጃ የሚሄደው መንገድ ዋጋ አለው ማለት ነው አለ። እንዴ በደንብ ይገባል። እንዲህ ከሆነማ ርቄ 20 ኪሎ ሜትር ርቄ በአቴን አድርጋለሁ አለ። እና የምንመጣው መምጣት ሁሉ ዋጋ አለው፣ የሚናቅ አይደለም። ግን ይሄን ይዘን ከዚህ በላይ ግን በመምጣታችን እይታችን እንዲስተካከል ቃሉን እየሰማን ራሳችንንም ማስተዋላችን መሻሻል አለበት በእውነቱ እንጂ በዘልማድ እንዲሁ ሰንበት ሲሆን እንዲሁ ብዙዎቻችን የምንወጣው ቅዳሴው ወደ ማለቅ ሲደርስ ነው። እግዚኦታው ላይ እንደርሳለን። በእውነቱ ሄደን እናሻሽለው። እንደ ቅዱሳት አንስት ቀደም ብለው በዛን ጊዜ ያው በዛ በቃ አስቸጋሪ ሁኔታ ሌሊት ነው እኮ ወደ ጌታችን ወደ መቃብሩ ሄዱት። እንደ ቅዱሳት አንስት ሌሊት ወደ ቤተክርስቲያን እንምጣ። ክርስቶስን በዛ እናገኘዋለን። በመቃብሩ በራስጌ በግርጌ ቅዱሳን መላእክት እናገኛቸዋለን። የእነሱን ጌታ ክርስቶስን እናገኘዋለን። የተለየ ችግር ካልኖረ ሌሊት መተን እናስቀድስ። በእውነቱ ከቅዱሳን አንዱ ቅዳሴ ሊጀመር ሲል ክርስቶስ በእልፍ አእላፋት ቅዱሳን መላእክት ታጅቦ ወደ ቤተ መቅደሱ ሲገባ ከበሩ አየው። ክርስቶስ ቤተ መቅደሱ ሲገባ ያጀቡት እሱ በመሰዊያው ላይ እዛ ውስጥ ገባ። ሌሎቹ ቅዱሳን ደግሞ ዙሪያውን ከበው ቆሙ እና ይሄን አይቶ ለብዙ ጊዜ ጸጥ ረጭ ብሎ በጣም በተደሞ ቆይቷል። ስለዚህ ከክርስቶስ ጋር አብረን እንግባ። ቅዳሴው ሲጀመር አብረን ክርስቶስን አጅበው ከሚገቡ ቅዱሳን መላእክት ጋር እንግባ። የተለየ ችግር ካልገጠመን አርፍደን አንምጣ። እያየ ተመለሰ ማለት በቤተክርስቲያን ያለን ሱታፌ እያደገ ይሂድ። ኦርቶዶክሳዊ አረዳዳችን እየተሻለ ይሂድ። እንዲሁ በስም ክርስቲያን በስም ኦርቶዶክስ ብቻ ሆነን ስለ ዓለማዊ፣ ፖለቲካዊ፣ ሃይማኖታዊ፣ አገራዊ ጉዳዮች ያለን እይታ ከሌላው ያልተለየ አይሁን። አሁን በእውነቱ አንድ ጉዳይ ቢነሳ
አንድ ኦርቶዶክሳዊ ነን የምንል እኛ እዚህ ግቢ ያለንና ኦርቶዶክሳዊ ያልሆኑ ሰዎች የሚሰጡት አስተያየት አንድ አይነት ይሆን ወይስ ይለያያል? ስለዚህ የምር ኦርቶዶክሳዊ እንሁን፣ እይታችን ይስተካከል፣ እይታችን የበለጠ ክርስቶሳዊ የሆነ ይሂድ። እግዚአብሔር አምላካችን ይህን አይነ ስውር እንደሰወረ እንዳበራ ከእውርነት ወደ አስደናቂ ብርሃን እንዲበራለት እንዳደረገ ውሳጣዊ ብቻ ሳይሆን አፋዊ ብቻ ሳይሆን ውሳጣዊ ብርሃን አብረውት እንደሰጠው እኛንም ከሚጋርዱብን ጨለማ ሆነው ዘላለማዊ ሕይወትን እንዳናይ ነገረ ቤተክርስቲያንን አጥርተን እንዳንመለከት ከሚጋርዱብን ጨለማዎች አይነ ልቦናችንን እግዚአብሔር ያብራልን። ቀሪ ጊዜያችንን ከእርሱ ጋር ኖረን የሚመጣውን ዓለም ሕይወት በዚህ ዓለም መኖር ጀምረን በቀኙ ከሚቆሙት ቅዱሳኑ ጋር በቸርነቱ እንዲቆጥረን ቅዱስ ፈቃዱ ይሁንልን። አሜን።